የሄርሜላዬን ያወጣ ጥያቄ የሩታ የሚያሳብድ መልስ አይገርማችሁ? አይገርምላችሁ? ሄርሜላማ እርግጠኛ ነኝ የሰዎችን ቪዲዮ አይታ ነው ዛሬ ለሩታ የስንተን ቪዲዮ አይቻሉ ብላ ያለችው እንጂ እኔ ብያለሁኝ በቀደም ለታ ማለት ነው ሩታና አብርሃም ይፈላለጋሉ፣ ግን አንቺ መቀስ አንቺ ጭራ ውጪ ከህይወታቸው ብዬ ያልኩትን ሰምታይ ነው መሰለኝ ሄርሜላ የምትፈልጊ ከሆነ ከህይወታችሁ ሉጣ አለች። ከህይወታቸው ሉጣ ብለሽ እኮ አመታቶች አስቆጠሩ የኔ እናት። መቼ ነው ታዲያ ውልቅ ብለሽ የምትወጪው? በአፍሽ ውልቅ ብዬ ሉጣት ያለሽ ይደረግልሻል። ሊደረግ ሩታ ምንን ሰምጣኛለች መሰለኝ ብታረጊ ቼክ አልሰጣለሽ ያምርብሻል አላለ አመሰግናለሁ አይልሽ ወድሻለሁ አይልሽ ያ ፌንት ሰራሽ የምለውን ሩታ ሰምታኛለች መሰለኝ ሄዳለሷ ቼክ አላረግሻለሽ ብገዥለት መኪና ብገዥለት ብር ብትሰጪው ምን ብታረጊው ቼክ አላረግ ስላለ ነው ዛሬ እኔን ጥያቄ ልጠይቅኝ የመጣሽዋል። ከዚህ ሁሉ መዋረድ ከዚህ ሁሉ ክብር ማጣት ምን ከባድ ነገር አለ በእናታችሁ? ሴት ልጅ እንደ ሴት የተዋረደችበት ዘመን ሚዲያ ላይ ባይዘው በቀደምለት ሳውዲ አንድ እህታችን ራሷን አነቀች አሉና ነፍሷን ይማረው ለወንድ ብላ ነው የሚባል ወሬ ሰማሁኝና ሴት ልጅ ለወንድ ብላ ራሷን የምታጠፋ ሴት ልጅ ለወንድ ብላ ህይወቷን የማይገባ ውስጥ የምታረግ ሴት እጅግ በጣም ታሳዝናለች። እሷ ነች የምታሳዝነው። አሁን እሷ ሄዳለች። እሷ ወንድ ልጅ የኔና እኔ ከዚህ በፊት ምንድነው የምላችሁ ራሷን ማጥፋት ለምትፈልግ ሴት መድኃኒት አቀብላታለሁ በወንድ ምክንያት ለወንድ ብላ የሰው ህይወት ለመበጥበጥ ብላ ሄዳ ራሷን ለማጥፋት የምትሞክር ሴት ገመድም አቀብላታለሁ ብያለሁ። ምክንያቱም ወንድ ቢሄድ ወንድ ይተካል፣ ሴት ብትሄድ ሴት ትተካለች። እኔ ህይወቴን ካጠፋሁኝ ግን አንደኛ የተስተካከለ ህይወት ሳይኖረኝ የምፈልገውን ላይፍ ሳልኖር ደስተኛ ሳልሆን ወይ ትዳር የላት አንድ ፍሬ ልጅ ናት አይቻት ትዳር ሳትይዝ ልጅ ሳትወልድ አይኗን በአይኗ ሳታይ ማንም ቂጡን ለጣለ ወጠጤ ዱርዬ ወንድ ብላ ራሷን በገመድ ማነቅ 2 ሞት 3 4 ሞት መሞት ማለት እኮ ነው። ምን ነው ቢቀርስ እንደነዚህ እየተጫወትሽ አትኖሪም እህት አለኝ። አሁን ላንቺና አልነግርሽም። እንግዲህ ቤተሰቦች ደግሞ ራሷን አላጠፋችም እያሉ እንትን ላይ ቀርበዋል። ትላንትና ላይቭ ገብቼ ነበርና ቲክታክ አንዷ ህቅ እያለች ነው ታሪኳን የነገረችኝ ማለት ነው። እንትን ዩኬ ገብታለች ከሱዳን የመን ከሊቢያ እንደዛ አድርጋ በባህር ነው የገባችውና አንደኛውም እህቷ ከቤሩት ሳውዲ ያስገብታታለች እና የሷም እህት በቃ እኔ በደላሎች አልፈርድም ነው ያልኳቸው። ደላላ ገንዘቡን ነው የፈለገ ነገር ቢመጣ ላንቺ ህይወት ቅንጣት ታክል ቦታ የለውም። እሱ የሚፈልገው ገንዘቡን ነው። በዚህም ገባሽ በዚህ ስትፈልጊ ሙቺ ስትፈልጊ በህይወትሽ ይጫወትብሽ ስትፈልጊ የፈለግሽው እስከከፈልሽው ድረስ ራስሽን መስዋዕት አድርገሽ የገባሽው አንቺ ነሽ ብዬ ብዙ ጊዜ የምናገራለሁ። ትላንትና የሚያልኩት ይሄንን ነው። ብዙዎች በባህር አቋርጠው በጅቡቲ አድርገው ምናምን የገቡ ያቺ ዩኬ ያለችዋ ልጅ እጅግ በጣም የሚያሳዝን ሚዲያ ላይ ህቅ ብላ ልትሞት እኔ ጋር ገብታ ማለት ነው። ህቅ ብላ ልክ እንደምታቀኝ ሆና ነው የገባችው። የመጀመሪያ ጊዜውን ስትገባ መሲ ነው እያለችኝ ያወራችኝ የነበረው ጀምራ እስክጨርስ መሲ ነው የምትለኝ። መሲ የምትባልሽ ታውቃለች መሰል ግራ ገባኝ። በቃ ቲጂ ብዬ ነው ቲክታክ ያለ እና በጣም አሳዘነችኝ። ብዙ ዋጋ ከፍዬ የወሰድኳት የእህቴ ልጅ በገባች በ15 ቀኗ ከዳችኝ ብላ ህቅ ብላ እኔ አለች ዋጋ መክፈል ካለባቸው ይውሰዷቸው፣ ግን እንደኔ በባህር በጫካ በዱር በገደል አድርጋ መታ የደረሰች ሴት ናት ለኔ ጀግና። ግን አለች በፕሌን ላይ እሷን ዋጋ ከፍዬ አምጥቻት ግን መጫወቻ አደረገችኝ እዚህ አለች። እንዲህ ደምን ባያነባች ማለት ነው። በቃ በእናትሽ አልቅሰሽ እንትናት አታስለቅሽን፣ በቃ ለፈጣሪ ስጫት ነው ያልናት ማለት ነው። ብዙ ሰው ነበር እና በጣም የሚያሳዝን ነገር ሴት ልጅ እንዲህ ዋጋ ከፍላ የትዳር የልጅ መውለጃ ጊዜ ያልፏል አለች።
ትዳር ማግባት አልፈልግም አለች። መያዝ አልፈልግም እናቴ ሞታለች አለች። ድሮን የሞተችው አለች። 20 ምናምን ዓመቷ ነው እዛ ካለች። ትዳር የላት። ለማን እንደምትሰራ ለማን እንደምትኖር ገንዘቡን የት እንደምታደርገው ባንኬ ላይ 5 አላስቀምጥም አለች። ግን ትሰራለች። በቀን የምትሰራው ሰዓት ይታወቃል። ትሰራለች። ቤት ምግብ አላበስልም አለች። ውጪ ነው እየገዛው የምጠቀመው አለች። ግን ደስተኛ ሆኜ ነው የምኖረው አለች። በግሏ ማለት ነው። የውሸት የላይ ደስታ ማለት ነው። ግንስ እንዴት ነው የምትኖረው? የእንትን መድኃኒት እየወሰደች ማለት የእንቅልፍ መድኃኒት፣ ይሄ የአማኑኤል የሚወሰደው መድኃኒት። አማኑኤል እግዚአብሔር ይስጠው ነው ጭራሽ ያለችው ማለት ነው። እሱ መድኃኒት እየወሰደች ነው የምትኖረው። ለማን ብሎ ነው የምትኖረው? እኔማ ሀገርሽ ገብተሽ ለምን ደስተኛ ሆነሽ አትኖሪም? ብታገቢም ብትወልጂም እግዚአብሔር መቼ ልጅ እንደሚሰጥሽ አታውቂም። ሳራም በ90 ዓመቷ ነው ልጅ የሰጣት። በፍጹም የማግባት እቅድ የለኝም አለች። የኛ ሀገር አሁን የተንዘላዘሉ ያሉ ሴቶች ወንድን እንደ ሸቀጥ እያማረጡ ሴቷን እንደ ሸቀጥ እያማረጡ በጊዜያቸው ቁም ነገር ትዳር አልይዙበት እንዲሁ እንደተንዘላዘሉ እንዲሁ እንዳሽቃበጡ እንዲቸው ስማቸው መጥፎ ስም እንዳለው እድሜያቸው ይሄዳል። አለቀ። እንደ ሄርሜላ አይነቷ መቼ አግብታ መቼ እንደምትወልድ ባናውቅም አለ። ሩታስ አንዴ ወልዳለች። ኦኬ። ግን ሰላም ጤና ይስጥልኝ። እንዴት ዩቲዩብ ተከታታዮች በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ያላችሁበት ሰላምታ ይድረሳችሁ። ዛሬ ኪችን ነኝ ያለሁት። መብራቱ በዛ ላይ ቦግጭልም እያለ ነው። ዲም ላይት ሆኗል። እንግዲህ እንዲህ ተጋግጬ በዛም በዚህ ምግብ የማቀርብላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች አድርሱልኝ። አበረታቱኝ ማለት የምፈልገው ማለት ነው። በዘመኔ እኔ በዚህን ዘመን ያሉ ሴቶችን ጠንካራ፣ ጎበዝ፣ ራሷን የማታስንቅ፣ ራሷን የማታዋርድ፣ ራሷን የምታከብር፣ ሰው የምታከብር ጀግና ሴት፣ አፈቀርኩሽ ብሎ የሚጠይቃት ወንድ ልጅ፣ ወደድኩሽ ብሎ የሚጠይቃት ወንድ ልጅ፣ ትዳር የሌላትን ወይም ፍቅረኛ የሌላትን የሚጠይቃት ወንድ ልጅን እንጂ እንድትወጣ የምትፈልገው እንደነ ሄርሜላ የተዝረከረከ ባክግራውንድ ኖሯት እንደነ እዩ ከብሩክ ጋር የመጣችው የተዝረከረከ ህይወት ኖሯት እንደነ ፋፊ እንደነ ቲጂ እንደነ ማርክ ጋር የመጣችው የተዝረከረከ ህይወት እንዳላቸው ሴቶች እንዳትሆኑ ነው የምነግራችሁ። አለቀ። እንደዛ አይነት ቆሻሻ ህይወት እንዳይኖራችሁ ጠንካራ ሆነሽ ከሰራሽ በራስሽ ቆመሽ መኖር እንደምትቺ ጠንካራ ሆነሽ ጎበዝ ሆነሽ ራስሽን ኩል አድርገሽ ከሄድሽ ጠያቂ የሚያፈቅርሽ ወንድ አታጪ፣ የሚጠይቅሽ ልሙትልሽ የሚልሽ ወንድ አታጪ። አለቀ። ግን አንቺ ያሳደሽ ሄደሽ እየጠየቅሽው እምቢ እያለሽ እያዋረደሽ ሂጂልኝ አልፈልግሽም እየተፋበሽ እየጠፈጠፈሽ ሚዲያ ላይ እየጠፈጠፈሽ ወንድ ከሚዲያ ጀርባ እንደሚረግጥሽ እንደማይረግጥሽ ምን ያህል ዋስትና አለሽ? አምነሽ ከሱ ጋራ እንቧ ከረየው ብለሽ የኔ ካልሆንክ ራሴን አጠፋለሁ የኔ ካልሆንክ ብለሽ ሄደሽ ተጋተሽ የምትገቢ ወንድ ትዳር አይደለም እኮ የሚሆንሽ። እቃ ጫውታ ነው። ተጫውቶብሽ ይሸኝሻል። አለቀ። እሺ እንኳን ቢልሽ ለጊዜያዊ ስሜቱ ነው የሚፈልግሽ። ስሜቱን ከእንደፈለገ ካስደሰተ በኋላ አውጥቶ ይጥልሻል። አለቀ። አንቺ ክብርሽን ከክብርሽ ሳትሆኚ ሚዲያ ላይ ተዋርደሽ፣ ሚዲያ ላይ የማይሆን ስም ተሰጥቶሽ፣ ሚዲያ ላይ ተጠፍጥፈሽ እሺ ቢልሽ አለቀ። አይወድሽም፣ አይፈልግሽማ። በግድ ነው አብሮሽ እንድትኖሪ የምታደርጊው። አይወድሽም፣ ይራገጥብሻል። በላይሽ ላይ ሌላ ሴት ያመጣል። ቢያገባሽ እንኳን ነገ ባንቺ ላይ አይንሽ እያየ የገዛ መኖሪያ ቤትሽ ውስጥ ሌላ ሴት ይዞ ይገባና ይተኛል። አለቀ። እንዲህ የተረከሰከሰ ሴት እንዳትሆኑ። ጀግና ቆፍጣና ሴት ነው ሆነሽ መውጣት ያለብሽ። በራስሽ መቆም ያለውን ደግሞ እድሜ ለዩቲዩብ ጥሩ ስራ ከሰራሽበት ቁጭ ብለሽ ቤትሽ ላይ የሚከፍልሽ ነው። በቀን ብትጂ 3-4 ቪዲዮ ጠንካሮች ሆነው የሚለቁ ሰዎች ብዙዎች አሉ። እንደነ አቤል ብርሃኑ እንደነ ፈታ ዴሌ እንደነ ምናምን እነሱ ዜና ስለሚሰሩ በቀን ስንት አይነት ቪዲዮ ነው የሚለቁት? በቀን ስንት አይነት ሰው ነው የሚከተላቸውና የሚያያቸው? ስንት ሚሊዮን ነው ሰው ያላቸው? እንደዛ ጥሩ ስራ ሰርተሽ ራስሽን ጽድት ያለ ኑሮ ማኖር ትችያለሽ። እንዴ የዘመኑ ሴቶች ይጠየቃሉ እንጂ እንዴት ነው እየጠየቁ የሚዋረዱት? እንዴት ነው ሚዲያ ላይ አልፈልግሽም
እያለሽ እየገፋሽ ወንድ ልጅ በገንዘብ እንዴት ሰው ዕቃን በገንዘብ ይገዛል እንጂ እንዴት ወንድ ልጅ በገንዘብ ይገዛል? ያውም ሳይፈልገኝ፣ ያውም ፍላጎቱ ሳይኖር፣ ያውም እየገፋኝ እንዴት በገንዘብ እገዛዋለሁ? እንዴት በገንዘብ እቀይሯለሁ? ማነው እሱ? ምንድነው እሱ? አንቺ ለሱ የምታደርጊውን ገንዘብ ምን አለበት ለድሆች ስም መጥሪያ የምታደርጊው? ድሆችን ሄደሽ ብታበይበት እኮ እድሜ ልክሽን እየተመሰገንሽ ረጅም እድሜ ይኖርሻል። ለማንም ወንድ ብለሽ ራሽን የምታጠፊ፣ ለማንም ወንድ ብለሽ ሚዲያ ላይ የምትረክሺ ወይዘሮ ሄርሜላ ጥያቄሽ ምንድን ነው? አብርሃም ከዛ ይጠየቃል። ሩታ ፍላጎቷ ከሆነ እየተፈላለጋችሁ እየተዋደዳችሁ አትለያዩ እንላለን። ብዙ ሰው የሚለው ነው። አፋችሁ ላይ አንፈላለግም ትላላችሁ፣ በውስጣችሁ ግን ድብን አድርጋችሁ ትፈላለጋላችሁ። ቂጣችሁ እስኪቃጠል ነው የምትዋደዱት። አለቀ። ይህም አመጣጣችሁን ስለምናውቀው ማለት ነው። አሁንም ለምን ከሌላ ሴት ጋር አየውሽ፣ ለምን ከሌላ ወንድ ጋር አየው የምትባባሉ ከሆነ አለቀ። ተሰብስባችሁ ልጁ እናትና አባቱን በስነ ስርዓት ቢያንስ መለየት እስከሚችል ድረስ እንኳን ምን አለበት ሁለታችሁ ብቻ ሆናችሁ ልጁን ብታሳድጉት። አለቀ። ግልጽና ግልጽ ነው። እኔ እንደሆነ ትፈልጊዋለሽ፣ ተወጂዋለሽ፣ አብረሹ መኖር ትፈልጊያለሽ። ሌላ ሰው አትፈልጊም። የምትፈልጊው እሱን ነው። ከሌላ ሴት ጋራ ሲሆን ከዚህ በፊት እኮ አይተናል እንዴት እንደተናደሽ። አለቀ። ለምን ሼም ይዝሻል? ባልሽ እኮ ነው። የተፋታ ሰው ተመልሶ አይጋባም ብለሽ አስበሽ ከሆነ ወደኋላ ሄደሽ የነገነት ንጋቱን አስቢ። 10 ምናምን ዓመት የተለያዩ ባልና ሚስቶች ናቸው እንደ አዲስ ወረቀት ተፈራርሞ እንኳን የተጋቡት፣ እንኳን እናንተ ፍሬሾች ማለት ነው። ሰው ፈርተሽ ሰው ሼም ይዞሽ ትላንት ቀዳለት ዛሬ እንዴት አብራ ሆነች ይሉኛል ብለሽ ሰው ፈርተሽ ከሆነ ሰው ብታደርጊውም ባታደርጊውም ከማውራቱ ወደኋላ አይልም። አለቀ። ያንን ሰብረሽ ሄደሽ በቃ እሺ ባሌን ፈልገዋል ዶም ላንቺ ከምሰጥ በቃ አይፈልጋትም። ሩታ ምን ችግር አለባት? እንደማይፈልጋት እያወቀች ያቺ አብሯት እንዳልተኛ እያወቀች ያው በእርግዝና ወቅት ብዙ ስላስጨንቃ ብዙ ስላሰቃያት አራስ ቤት ውስጥ ሆና እሷ አራስ ቤት ሆና እሷ ጋር እንደፈለገ ስለሆነ ያ ህሊናዋን ይዟት እንጂ አብርሃም በስነ ስርዓት እንደማይፈልጋት ታውቃለች። ሄርሜላን ማለት ነው። ሄርሜላ ነች እስከ ጥግ ድረስ ዋጋ እየከፈለች ያለችው። ለማይፈልገኝ ወንድ ደግሞ መቼም ዋጋ አልከፍልለትም። መቼም ለማይፈልገኝ ወንድ ካልፈልገኝ አልፈልገኝም ነው አለቀ። እሱ ማን ነው? እኔ ለሱ በዚህን ያህል ገንዘብ አውጥቼ ቤት መገዛል ካልፈልገኝ ሳይፈልገኝ በግድ ገና እኮ አብርሃምን የሄርሜላ ለማድረግ እኮ ሄርሜላ ገና ከዚህ በላይ ዋጋ ትከፍላለች እኮ ማለት ነው። አለቀ። እንደው አንድ ቀን እንኳን በስህተት እኮ ወድሻለሁ የሚል ቃላት አውጥቶ ሳመኝ ስትል በግድ እንዴ ልግዛልክ፣ ላርግልክ፣ ልጋብዝክ፣ ላስተኛክ፣ ላኖርክ፣ ላንቀባረክ እንዲ ለምንሽው እኮ እንደ እንቁላል አደረግሽው እኮ ግን አልፈለገሽም። አይገባሽም። አንቺ ድንጋይ ነሻ። ደግሞ የምር አፍቅረሽ ቢሆን ኖሮ የእውነትም ቢሆን ኖሮ ሌላ ሰው ቢሆን ኖሮ እንደዚህ ያፈቀርሽው እግዚአብሔርን ያ ሰው በጣም ይረገጥ ነበር እምቢ ቢልሽ ማለት ነው። ግን አንቺ ያፈቀርሽው ማንን ነው? ባለትዳር ወንድ የልጅ አባት ትዳሩን ሳይፈታ ነው የፍቅር ጥያቄ ያቀረብሽለት። ያ ነው አንቺን ብዙዎች ሊሰድቡሽ፣ ብዙዎች ሊረግጡሽ፣ ብዙዎች ሊሉሽ የተነሱት እንጂ ሌላ ወንድማ ቢሆን ኖርማል አድርጋችሁታን ትጠይቂያለሽ። አለቀ። ይሄ ነው አንቺ መቼም አንገትሽን አደፊ። መቼም ዋጋ ያስከፍለኛል። አንቺ ቅብርር ዝንጥ ብለሽ መኖር ሲገባሽ ባለ ትዳር ወንድ ገና ለገና የኔ ካላረኩት ብለሽ ጉርጓር ገብተሽ ጉርጓር ቆፍረሽ ካልፈለገኝ አልፈለገኝም ብለሽ መሸሽና መራቅ ሲገባሽ እስካሁንም የምር ብታፈቅሪው እርግጠኛ ነኝ ራስሽን ታጠፊ ነበር። እልህ ይዞሽ ይመስለኛል። እስቲ አብረሽ የተሟዘዝሽው ማለት ብዙዎች የኔ ካሉን ራሴን አጠፋለሁ ይሉ አይደለ? ራስሽን ለምን አላጠፋሽም? ስቲል ነው ያንቺ አይደለም። ስቲል ግን አሁን ድረስ አብረሽው እንደ ቡጫ አጣብቀሻል። ገና አይፈልግሽም ደግሞ
እንደማይፈልግሽ ማስረጃ እኮ ብዙ ማስረጃ አለ። አፍ አውጥቶ አልፈልግሽም እስከማለት ከህይወቴ ስንቴ ውጪልኝ እስከማለት ደረጃ አድርሶሻል። ገና አይገባሽማ። ድንጋይ ነሽ፣ ደንዘዘሻላ። በደመ ነፍስ ነው እየተጓሻለሽው። አቤል እዚህ ጋር የእሷን ህይወት እንትን ይላል። ሩታ ግን መልሷ በስማ ያስነቅላል። እሷን አይደለም እኛን ያስነቅለናል። ሩታ እየተላላጠችባት እየሳቀች የምትመልስላ መልስ ለፍቅር ብዬ የምከፍለው ዋጋ ነው ምንም አይመስለኝም። አቤት የትኛው ፍቅር? የሚወድሽ ፍቅር፣ ያ የሚሞትልሽ ፍቅር አይደል? ታብጅለታለሽ ትሞችለታለሽ እንጂ ቅንጣት ታከል ጥፍሩ ቆሻሻ እንኳን አይቆጥርሽም። እና በጣም ያሳዝናል። እኔ ቤዚና ማርክ ምን አላማቸውና ህልማቸው ሁላ ግራ የገባ ነገር ማለት ነው። እቺን ደነዝ ታስገባታለች እንንከባከባት ትላለች እንዴ? እኔ እኮ ሴቱም ወንዱም ለነገሩ ቢነገረው እኮ ለሚገባው ሰው ነው። ለእናንተ ቢነገራችሁ እኮ እዚህ ድንጋይ ላይ ውሃ አፍስሳችሁበት ወዲያው ይደርቃል አይደል? ከዛን የእናንተም እንደዛ ነው። እናንተ ላይ ውሃ አፍስሳችሁ ወዲያው እንደሚደርቅ በቃ ወዲያው እንደመርሳት አይነት ነገር ማለት ነው። ምን አገባን? ትውልዱ ግን እንደናንተ የዘቀጠ አይነት አመለካከት፣ የዘቀጠ አይነት አስተሳሰብ፣ የዘቀጠ አይነት ማንነት ኖሮት እንዲወጣ ስለማንፈልግ ለዛ ነው የምንጮኸው። ለመጪው ትውልድ ጀግና ትውልድ እንዲወጣ ሀገሩን የሚወድ ትዳሩን የሚያከብር ህይወቱን የሚያፈቅር ለባሉ የሚኖር ለቤቱ ታዛዥ ለትዳሩ ሟች ምን ላርግልህ ምን ልስራልህ የምትለው ሚስት እንድትወጡ ነው የምነግራችሁ ማለት ነው። አለቀ። እንደዛ አይነት ሴት እንድትሆኑልኝ ነው የምፈልገው። እኔ የምጮህ ለዛ ነው። በተረፈ ወዳችኋለሁ። ደህና ደሩልኝ።